ኢራን በይፋ አሜሪካን አስጠነቀቀች። የእስራኤል የተኩስ አቁም ስምምነቶች ጥሰቶች ከቀጠሉ በቀጠናው የሚገኙ የአሜሪካ የጦር ቤዞችን ማጥቃት እንቀጥላለን ብላለች። አሜሪካ ከባድ ዋጋ ትከፍላለች ስትል በይፋ አስጠንቅቃለች። ኢራን በአሜሪካና በእስራኤል መካከል የተፈጠረውን አለመስማማት እንደ ጥሩ አጋጣሚ እየተጠቀመችበት ይመስላል። አሜሪካ ከኢራን ጋር ስትደራደር እስራኤል የድርድሩ አካል አልነበረችም። በዚህም ምክንያት እስራኤል በአሜሪካ ቅር እንደተሰኘች ዘገባዎች ጠቁመዋል። የእስራኤል ጠቅላይ ሚኒስትር በበኩሉ ኢራን ከምንጊዜውም በበለጠ ደካማ ሆናለች፣ እስራኤልም ከመቼውም ጊዜ በበለጠ ጠንካራ ነች። አሁንም ተጨማሪ ዓላማዎች አሉ፣ እኛ እናሳካቸዋለን። በማንኛውም ጊዜ ውጊያ ለመቀጠል ዝግጁ ነን። የአሜሪካና የኢራን የተኩስ አቁም ስምምነት አላስገረመንም፣ ጣታችን ቃታችን ላይ ነው ብለዋል። ይህ በእንዲህ እንዳለ ነው የተኩስ አቁም ስምምነት ከተደረገ ጀምሮ ነዳጅ የጫነ አንድም መርከብ በሆርሙዝ ሰርጥ አላለፈም ሲል ኤንዋይቲ የዘገበው። ከተኩስ አቁም ስምምነቱ በኋላ በሆርሙዝ ያለፉት ምንም ያልጫኑ ባዶ የሆኑ 4 መርከቦች ብቻ ናቸው። አንድ የነዳጅ ጫኝ መርከብ የሆርሙዝ ወሽመጥን አቋርጦ ለማለፍ ሙከራ ያደረገ ቢሆንም በኢራን እስላማዊ አብዮታዊ ዘብ የባህር ኃይል ታግዶ እንዲመለስ ተደርጓል። ይህ በእንዲህ እንዳለ ኢራን አሜሪካ 10 የመደራደሪያ ነጥቦችን ተቀብላለች በሚል መረጃ ማሰራጨቷን ተከትሎ የኢራን 10 መደራደሪያ ነጥቦች ቀልድ ናቸው ሲሉ ትራምፕ አጣጥለዋል። ምክትል ፕሬዝዳንቱ ጆን ቫንስም በኤአይ የተጻፈ አስቂኝ ቀልድ ነው፣ ወዲያውኑ ወደ ቆሻሻ ቦታ ጥለነዋል ሲሉ አጣጥለውታል። ሙሉ ስምምነቱ እስኪፈጸም ድረስ የአሜሪካ ጦር አሁንም በኢራን ውስጥ ይቆያል ሲሉ ትራምፕ ገልጸዋል።